ማዛ ታውቃለች። ባቅስ አስበሽ በዛኛው ጉዳይ እና አሁን ማንንም ማመናችን በዛ በአንድ ሰሞኑ ጸብ ማንንም በእኔ አይቼዋለሁ። አብራኝ ትበላለች፣ አብራኝ ትጠጣለች። መታ እንደው ቲክቶክ ላይ ራሱ ሰውን እየቦጨቅን የምንኖር ሰው ነው አሳልፋ እንኳን ለሰላም የሰጠችኝ። ሰላም የኔ ስለሆነች ነው። ሰላም እኮ ይዣት እንጂ ገደል የምንተሳሰበው በጣም ነው የምንተሳሰበው። በእርዳታም እኛን ሰባሰብ አይታችሁ በማህበራዊ ኑሮ እኛንን የምንታወቀው በሁሉ ነገር እኛን የምንታወቀው እርዳታችን እዚህ ሀገር ላይ ነው የምንለምነው። ብንለምን ራሱ ሌላ ሀገር እንኳን ጠይቀን አናውቅም። እርስ በርሳችን ተባብረን የምንኖር ሰዎች ነበርን። እግዚአብሔርን እንደኔ ጉርብ ላይ እንደኔ ሰው ተጎዳ ተብዬ ነጠላ አንጥፎ የለመነ ህዝብ የለም ቤሩት ውስጥ። እነ ሰላምን ጠይቂያቸው እንዴ እነ ሳሚ በነበሩበት ሰዓት። አሁን እኮ እንደዚህ የለም። እኔ አንዷ ልጅ ጠፍታ ማሚዬ አንዷ ጠፍታ እዚህ ቲክቶክ ላይ ነው ማውቃት። እንዴት እንደተጨነኩኝ የቤቷ ሁላ ሊሄድ እሷ ለካስ ጠፍታ ነው ታውቂያለሽ። ሰላምን ይዣት ልሄድ ሰላም ፍቃድ ሰውን ሰብስቤ ይዤ ልሄድ እነዚህን ሁላ ጦስ ልከት። አባሻ በጣም ባለጌ ነው። አሳልፎ ነው የሚሰጥሽ ማሚ። የዛ ጊዜ ስትጨነቅ የነበር ደግሞ የራሴ ሰው በአሁን ሰዓት ደግሞ የራሴ ሰው ነው ብታሳልፋ የምትሰጣት። አብረሻት ምትበያት አብረሻት ምትጠጫት። ሲደባደቡ እንኳን አላየሽም? በግሩፕ ነው የሚመጡብሽ እኮ ብታይ ሲያስፈሩ። አንድ ሰላ 10 ሰው ወይ ፈጣሪ ሆይ በጣም ነው የሚገርመው። በእነሱ የተነሳ እኛ ድሃዎች የት የት ገብተን ሰርተን እንድንበላ ነው ሲያስጠሉ። ምንም አይደለም የሚሉት ቅዳሜና እሑድ ዘይቱን አለ አይደል? እዛ ጋር ያሉትን እንዳለ አፋፍሰው ባስገባቸው። እኔ የምለው መቤቴን ከዛ ሁላም ስርዓቷት ይዛለች። እሱ ጋር ወይም ቅጥቅጥ ሄደሽ አይናቸው ስሜት ሚጣት ትበትኝና ቅጥቅጥ አድርገሽ እየገረፍሽ ማጥፋት። በፊት እንዲነበር ትችያቸዋለሽ። እንዲ በላዎች እኮ ናቸው። ያንማ ጉድ እኮ ነው የመጡብን። አደባባይ እርስ በራሳቸው እየተሳሳሙ እኮ በኢየሱስ ስማማ ፈጣጣው ነው አሉ። እናንተ ታታወሩ ፈጣጣ ብቻ አይደለም አዋሃናቸው ካለ እንደዚህ ስትቀመጥ ራሱ በቃ ራሷን እንደምን እንደሚያዩ ግራ ነው የሚገቡች። ገብተሽ እኮ ስትቀመጭ ጠጋቤ አትጠጋም። ለምን አየሽኝ ሁላ ትልሽ ይሆናል እኮ የራሳቸውን ጓደኛ የራሳቸውን አሳልፎ የሚሰጡት እነሱ፣ አሳልፎ የሚያስገድሉት እነሱ። እስቲ የትኛው ነው እንደዚህ የሚሆን? እኛ እንዲህ ነን እኛ እንዲህ ነን። ይኸውልሽ እንደሱ ከምትሉ የራሳችሁን ዜጎች የራሳችሁን እንትናችሁን እኛ የምንለው ሁላችንም ደማችን ናቸው ነው የምንለው። ከሌ ከሌ አንልም። መግባቱ አሁንማ እንዳለ ነው። ጠርጎ ደግሞ ይኸውልሽ ዜና ሰምታችኋል አይደለ? አሁን ረብሻ ሊጀመር ነው እርስ በራሳችን ሳንስማማ። አሁን ደግሞ ወይኔ ጉዳችን የት እንግባ ራበን ጠማን ይላሉ። ቆይ ትሰሚያቸዋለሽ። አሁን ዜና አልሰማችሁም? ይኸው ሊጀመር ነው። ማርያምን መሲ ዜና አልሰማሽም? ጠያራ እኮ ሰሞኑን እየዞረችን ነው። ሰሞኑን ይጀመራል እየተባለ ዜና ላይ ማዚ በፊት ላይ ታስታውሻለሽ? እኛ ከስራ እንኳን ስንመጣ ጥግ እየያዙ አሁን እኮ የራሳቸውም ችግር ስላለ ነው እነሱም ዝም ያሉት እንጂ አንድ አበሻ እንኳን ወታ ዘይቱን አቀርቶ ከስራ ወተሽ እንኳን በሰላም ቤትሽ መግባት አትችይም በበፊት ሰዓት። አሁን የራሳቸው ችግርም ከብዷቸዋል። እነሱም አይፈረድም እና ደግሞ ከፋ ምን አይነት ልብ ቢኖራት ነው? ማርያምን አሽሽ ወስዳ ይሆናል ተጠቃሚ ትሆናለች እንጂ መሲ አይተሻል እዚህ ሰፈር ውስጥ እንዴት እንደሚሆኑ እንዴት እንደሚያረጋችሁ አንቺ ታያቸዋለሽ። ማታ ላይ ምን እንደሚያደርጉ አሳልፊ በርሽ ላይ ፎቁ ስር ተቀምጠው አሳልፊ ስታያት እንኳን ላታሳልፊሽ ትችላለሽ። በገዛ በፎቁ ልቶች እንዴት እንደሚገላምጥሽ እኮ ደግሞ እነሱም ሊደፍሩሽ ይፈልጋሉ። ሸሽተሽ ካልሄድሻቸው። ሰላም እንዴት አደራችሁ? ሰላም ነው ሳሪ?
ልጅ ግን እንደሷ መገደል አለባት። ወይም እንዴት ናችሁ? ማዚ ሁሉ ሰላም? እኔም ይሄ ነገር አዲስ አበባ ላይ አጋጥሞኛል እና እንዳለ ደግሞ አይታችኋል በብዛት አዲስ አበባ ላይ አሁን በቅርብ ከገባችሁ ካያችሁ ሳሪስ አካባቢ በጣም በብዛት በቀን ነው ይሄ ነገር እንትን እየተደረገ ያለው እና እዚህ ብቻ አሁን እናንተ ቤሩት ላይ ብቻ አይደለም፣ ቤሩት ላይ ያለውን ነገር ነው እንደውም ያያችሁ። ሀገር ውስጥ ደግሞ ብታዩ ምን ትላላችሁ? እና በቀን ነው በጣም በቃ መሄድ እንኳን እስከምትሸማቀቂ ድረስ ነው። እና ይሄን አለ እነሱ ደግሞ የሚሰሩትን ነው ገብቶሻል? አሁን ከዛ ነው ይዞ የሚመጡት፣ ከዛ ያንን ነገር ይዞ እየመጡት እነሱ ናቸው። እና አሁን እዚህ ጋር መጥቶ እንደዚህ የኛ ደቡቦች እንደዚህ ምናምን የሚሉ እዛም የተለመደ ነው ለማለት ፈልጌ ነው። እና አሁን እዚህ ጋር መጥቶ እንደዚህ ቢሉ አዲስ አበባ ኢትዮጵያ ላይ ሼም ያላዛቸው ቢያንስ እንኳን አዲስ አበባ ተወላጅ ያሉን እንኳን ኢትዮጵያ እኮ እኔ በቅርብ እጅ አይቻቸዋለሁ። ግን የኢትዮጵያ ቁባገር ያምራላ እናቴ ኖ አያምርም። እንደኛ እንደዛ አይደለንም። የአዲስ አበባ ልጆች እኮ ይሄን አልወተን እኮ እንደዚህ አዲስ አበባ ተወላጅ እንኳን ሆነ እንደዚህ ራቁታችን መሄድ እንኳን ያሳፍረናል። ቻፕስቲክ እንኳን ለመቀባት እኮ እኛ እናፍራለን። እግዚአብሔርን እኔ ባለሙበት አካባቢ ማለት ነው። እዚህ ደግሞ ብታይ ደግሞ የእውነት በጣም ነው የሚደብረው። ሲጀመር እዚህም አለ ዱባይ ላይም አሁን ባለፈው አንዳለች እና በጣም ያጋለጠቻቸዋለች እና እዚህ እያጎረች እያስረገዘች እያስወረደች መድኃኒት እየሰጠች ይሄን አለኛ እየሰማን ደንቆሮች ነን እንዴ? እነሱ ለምን አይታረሙም? ደቡቦች እንደዚህ እኛ አሁን ደቡብ ምናምን አይደለም ግን ታረሙ። በቃ ኢትዮጵያዊ ነን። ደቡብ አይደለም የሚጠራው ያለው ኢትዮጵያዊ ተብሎ ነው የሚጠራው ያለው። እና እባካችሁ ምሰሙ ትሰማላችሁ። ታረሙ በቃ እንዴ ሼም እኮ ነው። ሳርዬ እነሱ እዛው እንሂድና ፍን እናርጋቸው እንዴ እንፈሳቸው። ራሳችን ልጅ አለን እንዴ ማዚ ምን ሆነች ነው? ልጅ እኛ የሚጠብቁ ልጆች አሉን፣ የምናሳድጋቸው ልጆች አለን። ለእነሱ ሂደን እኛ ሰልፍ ወጥተን የምናረገው ነገር ምንም የምናረገው ነገር የለም። እርስ በራሳቸው ያልተፈቀሩ እዚህ ጋር ሆነው እኮ ተፋቀሩ ተዋደዱ ነው ያለው እንጂ ተገዳደሉ አንላችሁም። አሁንም ቢሆን ፍቅር ይኖራችሁ። ከሰው ጋር ስትጣሉ ብዙ ናቸው ሞክሩ እናንተ የምትሄዱበትን ራሱ የዱባይ ተይዛለች ማሚዬ፣ እውነትሽ ነው። የቃል እናት እዚህ ያሉት እዚህ አምጥታ የምታስቀምጣቸውስ እዚህ አምጥታቸው የምታስቀምጣቸውስ እዚህ አሁን ነባ ውስጥ ነፋሉ እየገባሽ ልትሰሚ ትችላለሽ። እሱ ቀዮልሽ አሁን የተያዙ ልጆች አሉ። ገና ፎቶሽ ለጥፍ ልረጥሽ ይችላለሁ ገና በአንቺ ጦስ ሌሎች ስለተመቱ ሌሎች እሷን ራሱ እኮ ዝም ማለት እኮ የለብንም። እውነት ከመናገር እውነት እንደ መሸፋፈን ምናምን ሲሆን እሷን ራሱ እኮ ዝም ማለት የለብንም። አብዛኛው ዘነባ ያላችሁ ሰው ነው ከኢትዮጵያ የምታስመጣቸው በ200 ነው በ150 ወይ ማንበብ አይችሉ ወይ አማርኛ አይችሉ ምን አይችሉ አንድ ቤት ውስጥ አግታቸው ነው የምታስቀምጠው። ምን አገባሽ ስለ ራስሽ ህይወት ኑር ይላሉ። ማንም ስለ ራሳችን ህይወት ነው የምኖረው። በእርግጥ እኔ ጋር ብትደርሽም አልሰማሽም። ሲጀመር ግን ለምን የገዛ ወገንሽን እያሳለፍሽ እየሰጠች እያሳለፍሽ እየሸጥሽ ነው ያለሽ? ድንግል አይደለችም እያልሽ እያማረች እብረት ቢኖረን ታጋፍጫለሽ። አንድ ሰው ብቻውን ለምን ማናችንም ቤተሰብ አለን። ማጋፈጥ አቅቶን አይደለም። ቤሩት እንደዚህ አይነት እንኳን ስሟ ተጠርቶ የማይታወቅ እግዚአብሔርን እኛ አረብ ሀገር እንኳን መጀመሪያ ጊዜ አረብ ሀገር እንሂድ ብለን እናስብበት ሰዓት ወይኔ እግዚአብሔር ወይ ቤሩት ባጋጠመኝ ቤሩትን በሆነ ነገር በቃ አንቺ ትመኛታለሽ ቤሩትን እና እንደዚህ ቆሻሻ በጣም ማይመኛት እውነት ሁሌም በቃ ቤሩት ነበር። ሁሉም ሰው ሊሄድ ቢል ቤሩትን ነበር። ይሄን አለ እንደዚህ በእኛ መቆሸሻ ይደብራል። ሁልሽማ ፍሪደም ሳይሆን አሁን እነሱ ችግር አለ ሩ መጣ ማዚ ታውቂያለሽ አይደለ? ጦርነቱም ኮሮናውም ሜሳውራውም እንዳለ ተደራረበባቸው። ለዛ ነው ይመጣላቸው ነው የታባታቸው እንደሚገባ ይኸው ይህን ሰሞን ይጠብቁ ዜና አንድ አበሻ
እንኳን ዘይቱና ቤት ቀርቶ አልኩሽ ከስራ እንኳን የምትወጣበትን ሰዓት አዳሜ ተከታ ማዳም ቤቷ ነው የምትገባው። እረፍት እንኳን ቢባል አትወጣም። ማርያምን ነው የምልሽ። አሁን ግን የእነሱም ችግር ስላለባቸው ሁለተኛ በሚያዙበት ሰዓት በድሮ ሰዓት ዩኤን ይረዳል። ገብቶሻል አይደለ? እስር ቤት እንኳን ምግብ ያቀርባል። አሁን እስር ቤት አስገብቶች ምን ሊቀልብሽ ነው? ኢኮኖሚ የለም ወድቋል። ምን ሊያበላሽ ነው? በፊት ላይ እኮ ትኬት እንኳን ማዳም እንኳን አላቀርብም ስትል ዩኤን እኮ ነው አቅርቦልሽ ወደ ሀገርሽ የምትሳፈሪ። ከታሰርሽ አትቆይም፣ ወዲያውኑ የምትወጪው። አሁን ግን ትኬት ራሱ ውድ ነው። ማን ነው የዚህ ሀገር መንግስት ነው ትኬት የሚያቀርበው በአሁኑ ሰዓት? በፊት ዩኤን እርዳታ ይገባል። ገብቶሻል? አሁን በብጥብጡ እርዳታ መግባት እንኳን ለእኛ ለእነሱ እርዳታ መግባት ቆሟል። ይሄ ነው ልዩነቱ። እነሱም እንደዚህ የቀዘሉት እንጂ እኛ ከስራ መተን ማለት እንዳትመጡ በርጋ ናቸው ተብሎ የተደዋወልን የት ጋ ነው አጀስ የተደረገው የተደዋወልን ነው እንትን የምንለው የነበረው። እንግዲህ ከ10 ምናምን ዓመት በላይ እዚህ ሀገር ኖር ያለው ግን እንደዚህ እንደ ዘንድሮ አሳፋሪ ነገር ምናምን ቻልሽ። እንደ አንቺ ደግሞ እድሜሽን ጨርሽ 25 ዓመት ሆነሽ እዚህ ሀገር ቅሌታ እንዳልሄድም ነግሬሻለሁ። እውነት እኔ በጣም ጎረቤቶች አሉ ወልዶ ከብዶ 23 ዓመት ሆነሽ። ኧረ በስመ አብ ማዚ፣ አንቺ እኮ የሆነ ነገር ቅመም ሳትጨምሪ እኮ እንትን አትይም። እኔ 20 ዓመት በ3 ዓመት ነው የምትበልጭኝ ጆዋና። እኔ 20 ዓመት ሆነኝ እዚህ ሀገር። አንቺ 23 በ3 ዓመት ትበልጭኛለሽ። ኧረ ቅልብኝ 2000 ላይ ነው የወጣሁት። አመቤቴ ለእኔ ላንቺ እንዳንቦጣቦጥ አሁን ነዋ ያላችሁ ምድረ ጥናዣሞች አትብዘዙ። ልጅቷን የምታስይዙ ከሆነ አስይዙ፣ ወይም የምትመክሩ ከሆነ ምከሩ፣ ወይም መገርፉ ከሆነ እኛ ክልልማ ብትመጡ እንዴት እንደምናንቆራጥጣቸው። እኛ እኮ የተከበረ ሰፈር ነው ያለ ነው። አጋልጡ። ምንድን ነው ማዚ ተይዛለች። የሬትን እናንተ ሀገር በሆንኩኝ ቤሩት በሆንኩኝ ባልወጣው አሳያቸው ነበረ። መውጣት ያናደደኞች ከማስያዝ ወደኋላ አይደለም። የእውነት አሁን ዱባይ ላይ ማለት ነው አይታችኋል። እንግዲህ አንዷ ናት እንግዲህ ስሟን መግለጽ አልፈልግም፣ ታውቋታላችሁ። ፈልጋ ነው ከጉርጋር ውስጥ ነው ያወጣቻት ያችን ሴት ማለት ነው። ጀግና ታውቋለሁ እና በጣም ጀግና ናት። እውነት በጣም ጀግና ናት። እውነት እዚህም ያለው እኛ እናውቃለን። አብረን ለመስራት እንኳን እቺ ደግሞ መታሰር ሳይሆን ምን እንደምታረጓት ታውቃላችሁ። የቢሮ ሴቶች ተሰብስባችሁ ግርፍ አድርጋችሁ ምሷት ሚጥሚጣ ጨምሩ እጥና አድርጋችሁ አንድ አበሻን አታመጣ። እስር ለአበሻ ጥሩ አይደለም እዚህ ሀገር። ግን እግዚአብሔርን ቢቻላቸው እነሱ ራሱ ያጋሉ ከማዳም ጋር ህፃን አይደለችም እኮ ከልብኔን ጋር ከምንም ጋር ነው ከአረብ ጋር ነው የምትሰራው። ምን ብለሽ ነው የምታጋፍጭ? በተቀመጥሽበት የሆነ ነገር ሊያደርጉሽ እኮ ይችላሉ። በአሁኑ ሰዓት መፍራት ነው እንዴ? ወደ አሲድ ይሄዳሉ። ነገ ተነገ ወዲያ ታውቃለሽ። አሁን በዚህ ያልታረመ ነገ ተነገ ወዲያ ወደ አሲድ ሂደው ፊትሽ ላይ ምንሽ ላይ ነው የሚደፉት። እነዚህ ደፋሮች ናቸው። አንድ ጊዜ ራሱ አዘንኩላችሁ። የእውነት ቤሩት ያላችሁ አዘንኩላችሁ። የምር እውነት እነሱ እኛ እናውቃችኋለን። መቼ ስራታችሁን ታውቃላችሁ። እርድና እንደዚህ አይደለም። እርድና ሰው እርድና አይደለም። እርድና ከአዲስ አበባ ልጅ መማር ትችላላችሁ። የአዲስ አበባ ልጅ ብሄር የለውም አለው ብሄር አለው፣ ግን መናገርም አይፈልግም፣ ብሄርም የለውም። እዚህ ጋር የምናያችሁ በሙሉ አሁን ኢትዮጵያን እያጋደለ ኢትዮጵያን እያጫረሰ ያለው ይሄ ነውና እባካችሁ ያሳፍራል። ኢትዮጵያ ላይ የሆነ ነገር እዚህ ድጋሜ ደግሞ ይሄ እርድና አይደለም። እህትሽን ገልተሽ እህትሽን ገለሽ እህትን ገለ እርድና አይደለም። እና እባካችሁ አይሰሙሽም። ሲጀመር አይሰሙን። ከሰሙ እየስሙ ነው። ሀይ ሰላም ነው። እንዴት አደራችሁ? ሚዩት አድርጉ። የምታወሩ በተራ በተራው ነው። ሀይ ፍሌ ደህና አደራችሁ? እንዴት ነሽ? ልኝማ ሰላም ነው። እንዴት አደርሽ? እኔ የምለው አበሻ ናት እንደ የገደለቻት? አሁን እኮ ሰምቼ የገደለቿም የሞተቿም አበሻ ናቸው። በስመ አብ ምን ሆና ነው ግን?
ገና ሳይቋን ጠርተን የምንሰማው በደንብ። አሁን ዝም ብሎ አበሻ የጨመረም እያወራ ስለሆነ አሁን ዜና ምናምን ምንም አልወጣም። ሰላም ሳሪ፣ እንዴት ናችሁ? ይሄን ነው መሮጥ አለ ሰውዬው። አሁን እኮ መፍትሄው ምናምን ከዚህ በኋላ እንደዚህ አይነት ነገር እንዳይደገም ምን ማድረግ አይደለም። እኔ በጣም የገረመኝ እንዴት ነው ያስቻላት? እንዴት ነው መፍትሄ? ከዚህ በፊትም ታርዳ አንዷ የተጣለቻለች እኮ አበሻ አይደለም ድሮ እኛ የምንሰማው። አሁን እዚህ ጋር ዜጋ መጥራት አስፈላጊ አይደለም፣ በሌላ ዜጎች ነው። ግን እንደው ያገሯል ልጅ እንዴት ልቧ አስቻላት? በምንስ ጉዳይ ስለቻለች አንተባብራ ስለቻለች ነው ሄዳ እንደገና በሻንጣ አርጋ እዛ ቆሻሻ ላይ የጣለቻት። እኔ የምልሽ ግን ካሜራ ያየው እኮ ሌላ ሰው ሲጥል አይደል? እሷ ብላው ነው ማለት ነው ይሆናል። መኪናው እኮ ምንድን ነበረ? ጂፕ ነው። ጂፕ ጥቁር መኪና እሱ ተይዟል። የተያዘ ነው ተይዟል። እሱ ማሚ አሁን እኔ ዕቃ ሰጥችሽ ብጤ እንዴት ታውቂያለሽ? ሰው ይሁን አይሁን በምን ይታወቃል? በአሁን ሰዓት ደግሞ ብር ከሰጠሽ ማንም ሰው ነው ቆሻሻ የሚጥለው። ኑሮን ታውቂያለሽ። ቆሻሻውን ተይ። አንቺን ለመግደል አንቺን ለመምታት ወንድ $100 ሰጥታ አይደል እንደምታስደበድብሽ? ይሄን አናውቅም እንደዚህ ኛ እዚህ ሀገር ላይ ነው። ግን ይሄኛው ምን ደቅልሽ? ይሄን እኮ አሁን ብዙ ጊዜም ሆኗል። ገባሽ? ብዙም ትጣያለሽ። ክፋትም መሰዳደብ ምን ብዙ ነገር አለ። ግን አይከብድም? ገለሽ ከታትለሽ ማለት ነው ማሚዬ። ማርያምን እዚህ ሀገር አሪፍ ቢሆኑ እራሷ ልጅቷን መግደል፣ ከዛ ወዲህ ድጋሚ አይደገምም ይሄ ነገር። እውነት እኮ ነው። ልጅቷ ግን ተያዘች አሉ። ገና ነው እንግዲህ ኤምባሲ አሁን ሰኞ መግለጫ ይሰጣል። እሱን መጠበቅ ነው። ዝም ብለን ተቆጥበን ግን እኛ ማለት ልጅቷም እኮ እዚህ ወጥታ እያፈላለገች ነበር እየተባለ ነበር አይደል? ሳሪ እያፈላለገች ነበር። አብራቸው ስታፈላልግ የነበረችው ገዳዋ ነው። ኧረ ሰይጣን ናት እንጂ ምሽ ገዳይ ናት። በሱ የተመሰለች ሰይጣን ራሷ ገላ ራሷ ታፈላልጋለች። የእንዴት እንቅልፉ ነው ወይስ ደሙ ነው ያሰከራት? ላኪ ሰይጣን ናት። ምን ወስዳ ነው ፈለገ ብትወዢ እንዴ? ምን ጡዘት ምንም እንዲያረግም ሰላማውን ቤቷን ትከፍታለች። ከእሷ እንግዲህ እንሰማለን ማለት ነው። አሁን እኮ ተናገረች። ሰኞ ነው መግለጫ ያለው፣ ሰኞ ነው። እስከ ሰኞ እንታገስ። ለማንኛውም ተይዛለች ልጅቷ። 2 ልጆች ተይዘዋል። አኪድ የሆነ መረጃ ይዘውባታል ቤቷ ላይ። ዝም ብሎ እኮ አይዙም እናቴ። ራሷ ስልክ ነው መስ ድምፅ ምናምን ስልኮች ምናምን ተይዘዋል እኮ አልኩሽ። አረጋግጠው ነው አንድን ሰው የሚይዙት። ግን ይሄ ያለ በምን የተነሳ እንደዚህ እኔ የፈለገች ጭካኔ ይላል። የገዛ ዜጋዋን መግደልም አይገባም እንጂ እኔ እንጃ በእውነት ማርያም እንደዚህ አይነት ነገር በወንድ ነው፣ በሌላ በምንም አይደለም። እውነትሽን ነው። ቅናት ነው አነሳስቶ እንዲያረጋል። ሰው ለምትሄደው በምናውቀውም ነገር ሊሆን ይችላል። ማዚ በምናውቀውም ነገር ሊሆን ይችላል። የልደታ ምናምን ከፋፍታችሁ አውሩ። የማታወሩ ካላችሁ ሰዎች ስላሉ ቦታ እየለቀቃችሁ እንግባ ብለው የሚያወሩ ልጆች አሉ። ኧረ እኔ እንጃ። ግን ልጅቷን ሰው ያውቃታል? እች ገዳዩን አረ ልቦና ይስጣችሁ ከምር። እኔ እንጃ አሁን ምን እንደምትባሉ። አሁን ይሄኛው እንትን ራሳችሁ ለእኛውን በጣም ከባድ ነው። የሚሰራውን አሁን የሚያዘው። አዎ እንዴ ምን ሆነሽ ነው? አንድ ሀገር ላይ ልትሰሪ መጥተሽ ሰው እየቆራረጥሽ እኮ ከባድ ነው። እኛ አበሻ ስለሆንን ሳይሆን የሚሆነው ነገር እኮ ለዓለም ነው የሚያስፈራው። ለዚች ሀገር ብቻ አይደለም። ይዛለች የፈለገ ክፋት ቢሆን ብንጠላላ እንኳን እንደዚህ አይነት እርምጃ መውሰድ በጣም ይከብዳል። ማለት አለማየት ምናምን ትችያለሽ፣ ግን ያረገችሽ ነገር ካለ በሌላ ነገር እንትን ማለት ግን መገሉ እንደዚህ አይነት ጭካኔ ፊልም ላይ ራሱ አልተሰራ። ቦክስ ስጫት የሆነ ነገር አድርጊያት። ኧረ የፈለገ በቃ ተደባደቢ ተሰዳደቢ። ግን ምን ነው ስደት ላይ ወጣት ውጪ። አይ በቃ መተው እኮ ነው። አበሻ ናት እኮ አበሻ ናትማ። አበሻ ናት የሞተችው። ገዳዋም አበሻ ናት። ሰይጣን ነው እንጂ ሰይጣንማ አይደለም። ፖቲን አስገደች። እኔ ደግሞ ሌላ ዜጋ ነው መሰለኝ። ተይዛለች ታዲያ ሴትዮዋ ለአንድ ወንድ
ስንት ወንድ ታገኛለች? አረ እኔ እንዳለ በደርዘን ትውሰዳቸው። እንዲህ ህይወት እዚህ ጋር ደግሞ እኮ ስደት ላይ ትተሹ ነው የምትሄጂው። ነቀን ህሏይ ሲያልቅ ምንም ይዘ ነው የምንሄደው ነገር የለም። ስልጣኑን አንስተሸዋል። አንስጭኛ እንዴ በእውነት አረ በቤተሰብ እንደው እውነት ሁላችሁም አረ እንደዚህ አይነት ጭካኔ በጣም ይከብዳል። በእውነት የፈለገ ክፉ ነገር ብንሰራራ ማዚ ያፈጠው ስልጣኑ አንስተሻል። ሰተሽኝ በቃ ሰተሽኛል። አስገቢያቸው። የሚፈልጉ ሰው የምትገቡ ካላችሁ ገብታችሁ ብቻ ከባድ ነው። ራስን መጠበቅ ነው። አሁን ደግሞ እዚህ እነሱን ስም እየጠራቸው አሁን ልጅቷ በኋላ ገደል እንዳትገቡ እናንተ ስም አትጥሩ፣ የራሳቸው ጉዳይ። እነሱ ፈንድተዋሉ። እነሱን ካላጠፋን እዚህ ሀገር መኖር ማንም አይችልም። ገብርኤልን እንግዲህ ራሳችሁን ጠብቁ። እውነት እነሱ ከመጡ ወዲህ ነው ሀገሩ ራሱ የተበላሸው። እኔ በጣም እዚህ ጋር ሲወራ ሰምቼ ነው የገባሁት። እኔ አበሻም አልመሰለችኝም። በጣም የደነገጥኩት ጭካኔ። ከሰፈር የሆነ ሰው ሲጠፋባችሁ እናንተም የጠፋ ይሄ ሰው ምናምን ብለን ማፈላለግ አለብን። እውነት ይኸውልሽ ማሚዬ ስታስፈልጊያቸው ደግሞ አበሾች ችግር አለባቸው። አንዳንድ ይዘው ይጠፋሉ። ከማዳማቸው ቤት የሆነ ነገር አድርገው ይጠፋሉ። እኔ ጦስ ውስጥ ገብቼ ነበር። ስትፈልጊያቸው ደግሞ እኮ ችግር እኮ ነው። ውጭ አሁን ከጠፋች 3 ቀን 4 ቀን ሆኗት ነበረ። ድሬሳዋ እራሱ 3 ቀን ነው ምናምን አሉ። የሚያውቃት ሰው አለ እንዴ? እዛ ሰፈር ያሉት ያውቃት። በዛ ላይ አሁን እኮ እኛ እዚህ ጋር ስናወራ የነበረው የዚህ ሰፈር ክልል ናት ብለን ስናወራ ወረዱብን። ወረዱብን ብቻ አፋቸውን ከፈቱብን። ስራቸውን ስትናገሪ ምናምን ነገር የሞተችዋ እንደዚህ አይነት ክልል ናት ምናምን ብለን እያወራን ነበረ። ይሄ እኮ በጣም ነው የሚያሳፍረው። እነሱ ደግሞ ማውራት እኮ የለባቸውም። ይሄ እኮ እኛ የሚያሳፍር ነገር ነው እየሰራን ያለ ነው። የመጣነው ልንሰራ ነው። ምሽ እንደዚህ አይነት ጭካኔ ውስጥ ገብተን ሰው ላይ መጥፎ የፈለገ ነገር ቢሆን በጣም ነው የሚያስጠላው። ሰይጣን ናት፣ አስለን ሰው አይደለችም። የሆነ ሰው የለበሰች ሰይጣን ናት። ሰው ስታከብሪ ከሰው ጋር ስትኖሪ ነው። ከተጣላሽ ላሽ ብለሽ ጥፊ፣ ካልሆነ ደግሞ ተጣይ ከሷ ጋር ብቻ በቃ። እንዴ መግደል ደረጃ ይሄን ሻንጣ ውስጥ መግደል ደረጃ ያስፈልግም። ከዚህ በኋላ ሰው ቤትም መሄድ አያስፈልግም። እመቤቴን እኔ ሌላ ዜጋ እንደውም አልፈራም ከዚህ በኋላ። እኛ በጣም ክፉዎች ነን። አሁን ነው ያወቅኩት ጌታን። እስማ አሙድ እንዴ ግቢሽ አደገኛ ማታወሩ ሀሳባቸውን ይስጡ። ታያቸው ሀሳባቸውን ስጡና እንትን በሉ። እኔ አንጀቴን ያገረው ዚዞዬ እናቴ ይኸውልሽ የሞተቿም የገደለቿም ሀበሻ ስለሆነች እኮ እኔ ታዲያ ያረል እንደ ገረመኝ ሀበሻ ሲባል አሁን እኮ ነው የሰማሁት። እኔ እዚህ ቤት አልሰማሁም። ቀልቤን የተገፈፈው ጌታ ማንን አምነን እንደምንኖረው ፈጣሪ ወቅ። አይ እንደው በተቻላችሁ መጠን ከሰው ጋር መኖር እንደዚህ የሚከብድ ከሆነ እኮ በቃ በር ዘግቶ በጦርነት እየሞተ ስንት ነገር እየሞተ ነው። ለምንድን ነው እዛ ኤከርድን የተቀመጥሽው? ከአበሻ ርቀሽ ከሰው ርቀሽ ሲሉኝ ማለት ነው አያምኑኝም ነበረ። አልፈልግም አበሻ 4 ዓመት ሆነኝ እኔ አበሻ ካየሁ ማለት ነው። ጎበዝ ፕሊዝ አንቺ ሀገር አትጥሪ። ማናት እንዴ እናቴ? ሰው በቲክቶክ ነው። እኔ ጓደኞቼን በቲክቶክ ናቸው። አበሻ የማገኘው በቲክቶክ ነው። ከሰው የምገናኘው የምራገጠው ሳሪ እንደውም አንቺ ቆራጥ ነሽ፣ ማርያምን ጎበዝ ነሽ። እኔ ሻበሻን ርቄ ውልሽ መጣው እዚህ ቲክቶክ ላይ እዚሁ አገኟቸው። ይኸው እኔንም ጦስ ውስጥ ከተቱኝ። እኔ አንቺ እውነት አለሽ፣ አንቺ ጀግና ነሽ። እንኳን አላገኘሽንም ተገላገልሽ። አበሻ በጣም ባለጌ። የዛን ጊዜ አደገኛ እንዴት እንደተጨነኩ ነበርሽ አይደለ? የአንቺ ጉርቦች ሁሉ ከኔ ጋር ሊሄዱ ነበር። እኔ ስራ ፍቃድነሽ ማዝ ነ ብለሽኝ ራሱ ልንሄዳን ነበረ እንዴ? ልጅና
አደገኛዋ ነበርሽ አይደለ? 3 ቀን ሁላ እንቅልፍ አጥቼ እሷን ፍለጋ እንዲህ ስንከራተት የነበረው እኔን ስለምታወራኝ ደግሞ ቲክቶክ ላይ እናንተ እንደምታውቋት ነው። ቲክቶክ ላይ የተዋወቅ ነው ልጅቷን። እሺ ሰውን ሰብስቤ ሁሉ ልጃቸው ሊሄድ ስል አይ ማዚ አንሄድም በቃ ሰበብ ሲፈጥሩብኝ መጨረሻ ማንን አንቺንማ ቀጥሬሻለሁ ቅዳሜ ቀን ቅዳሜ ጠዋት ልንሄድ እኔ ሳሪ ሰላም ከዛ ምን አልሽኝ? ሰላም ሁላችንም ከምንሄድ ማዚ እኔ እና አንቺ እንሂድ ስትለኝ እሺ ብዬ ልንሄድ ስንል አይደል ፎቶ የተላከልኝ አንቺ አይደለሽ ቁጥሬን የሰጠሻት? እንትን ሰጠኝ። ትክክል ቁጥሯን የሰጧት እኔ እሷን ፈልጋት